ባልየው የገዛላት ዝም ብሎ ነው እንጂ እኮ አሁን ባልየው እኮ ተጎኗ ሁሉ እየመጡ አብሮ እየሰሩ ቀን በቀን ቪዲዮ እየሰሩ ነው። ይታወቃል። የሚያስመጣትም ነገር የለም። እዩ ባሏ እኮ ስማርት ነው። በጣም ቆንጆዬ እኮ ነው። በጣም ያምራል። ደግሞ በጎ ሰው ጥሩ ሰው ነው። ማለት ሰራ ትመጣለች ስታስቧት። እሱ የገዛላት ልብስ ለብሳል የተኛችው እሱ የገዛላት ልብስ ለብሳል የተኛችው ሶስት ቢጃማ አለ እሷ በላይ ያረገችው እሱ የገዛላትን ነው። እንኳን በሰላም ያለችኝን ወይ እናንተ ቆይ በካርድ በሰራችሁ ቶሎ ነው ዝም ነበር ማታ የኔ ኔትወርክ ማለት ነው እንዲህ ብላ ሄዳ ነበር ሳትቀበል ማለት ነው። እንዴት እንዳዛገኝ ማታ ላይ ነኝ እንጂ ያና የተናደድኩት አይሚ ገስት ጋር ሄጄ ማለት ነው 5 ደቂቃ አላስቀመጠኝም። ዱብ አደረገ። ባንቺ ወጥቶ ነው መሰለኝ እኔ አልሳኩብሽም። ባንቺ ቀን ባንቺ ነው የሳኩብሽ። ማታ ደግሞ የኔ ስራሱ ማታ ቋቀ ነው እኮ ያለው ነው ሲጀምር ቤት እኔ መግባትም ያስጠላኛል ኢንተርኔት ብዙ ስላልሆነ የኔማ ራሱ እኮ ነው ዋይፋውን ያጠፋዋል። እየሰማች ነው። ሃይሚና ብሩክ በኢንስታግራም ፎቶ ለቃና አሁን ሄዱ ግቡና ሃይ እሱን ስትገረፊ ታወራለሽ። አንቺን አረክሽን እንደኛ እውነትሽ ነው። አንቺን አረክሽን ሂጂ ሩጪ። አንቺ ነሽ መሮጥ የምትወጪው። ምንድን ነው ያለችው? ሃይሚና ብሩክ በኢንስታግራም ፎቶ ለቀዋል። አውቃ ነው እንጂ ውሸቷን ነው። አዎ መታገስ ዋጋ ነው። በጎ አድረናል። እግዚአብሔር ይመስገን። በጎ አደራችሁ። ደስ አይልም? በጎ አደራችሁ ታሪክ ነው የሚመስለው። በጎ አደራችሁ ይሄ እንትን ደህና አደራችሁ ማለት ነው። በሌላ እንትን በጎ ናቸው። በጎ አደራችሁ የሚሉ ሰዎች በጎ ማለት ደግ ናችሁ ወይ ሁሉ ነገራችሁ ደህና ነው ወይ ማለት ጥሩ ማለት ነው። ጥሩ አደራችሁ ነው። ሴቶችዬ ብላናለች ወይዬ። የጠፋ አማርኛን እያስተማርሽ ነው የምትመስዩ። አንዴ አስተምርሻለሁ እኔ እናት። አማርኛ እኮ እኔ 100 ነበር ማለት ነው። የእንቶኒ አማርኛ ስትናገር አላልኩም እሷን ነው ያልኩት። ሰላሚና ስትናገር ግን ትክክለኛ አማርኛ ነው የምትጽፈው እኮ ለዛ ሰላሚና ተናግራ ማለት ነው ስትናገር ይኸውልሽ ግጥም መጻፍ ራሱ በምን እንደለመድኩ ታውቂያለሽ? አማርኛ ቲቸራችን ሲያነብ በጣም ነው የሚያምረው። የውሃ ጥቅም ጠጥቶ ለመርካት አለዛም ለጽዳት እያለ ሲያስተምረን ማለት ነው። ከዛ እኔም ከሱ ለመድኩኝ የግጥምን እንትን ዜማ። ጎበዝ ነሽ ግጥም። እኔ ግጥም አይደለም ጥቅስም ጥብስ ነው የሚያምርብኝ። ከጥቅስ መብላት እወዳለሁ። ሆዴን እወዳለሁ። ምን ልልሽ ነበረ? የሆነ ነገር ላወራሽ ነበር ረሳሁት። አለምዬ እያወራሽ ነው። ድምፅሽ የት አስገባሽ? لا ما تنجحين زيادة بصل هذا نفس هذا حلو لكن زيادة አላችሁ። አቤት የዛሬውን ሳስበው እኔ ቅዳሜና እሑድ ሲሆን ነበር ቦምብ መጣል የነበረባቸው። ግን ማለት ነው ማታ ማለት ነው ሁለቱ ግን አብረው ከመጡ ያበደ ምሽት ነው የምናየው። የሚገርም ምሽት እግዚአብሔርን እንደሱ ቢመጡ በጣም ጥሩ ነው። ያበደ የሚገርም ደስ ይላል። አብረው ቢመጡ ደስ ይላል። አዎ የማን ቤት እንደምንደ
እንደ ዛሬ ጨንቆኛል። እሱ ላይቭ እመጣለሁ ጠብቁን እያለን እንዴ እናንተ ትጨናነቁ። የማንም ያስተጋባው ሂጂ አንቺ ነው ሚዩት አድርጊ በቤትሽ። የኔ አይደለም። እሺ ሚዩት አድርጉ። ሀና ሚዩት አድርጊ እስቲ። እሺ እናቴ ያ ሀኒቾ ነው እዛው እንዳከብቺ ወግዥሻል። ምንድነው ወግሽ ወግዥሻል። ምን ነበር መታገስ አለን ምን ነበር ገዝቼሻል። ማን ስልጣን ሰጠሽ ለመገዘት? አንቺ ተመታሽ። ላ የቲክቶክ የዝም ብሎ ነው የእውነቱ የፈጣሪን አይደለም። ዝም የቃሉ አነካኪን እኛ ሹካ ማንኪያ አንፈልግም። አሁን እኔ እሱ ለምዶኛል። ምንም ችግር የለውም። እኔ በስሱ ነው እልፍ ያደርግልሻል። ጥሩ ማለፉ ነው ዋናው። እንደኔማ ቢሆን ኖሮ የት ነበርን? እንደሱ ነው። እንደኔማ ቢሆን እንደ ፍላጎቴ አሁን ሲሪየስ አንቺ ሳትወርጂ ቁም ነገር እናውራ። ዛሬ ቡቡ እቤት ይዟት ይሄድና ከዛ በኋላ ላይፍ ሲገባ ከዛ እሷን አለች የሚተኝታለች። ቆይ ልንገርሽ። ከዛ ሰው ደግሞ አምጣት ሲባል ህልም ፍቱልኝ። መች ተኝተሽ ነው የምታልም? ያንቺ አረብ ሀገር ከማዳም ጋር እየተፋጠች ተኝተሽ ያው በረመዳ ተዛባብን እኮ እንቅልፋችን ራሱ እና ሌሊት ስለሆነ ስሚ ማለት ነው። እኔ እኮ ሰዓት 10 ደቂቃ ምናምን ሳሳልፍ ማለት ነው የደነበረ በሬ መስዬ ድም ያስብልሽ። ድም ብዬ እነሳለሁ። ህልሙን ንገሪን እሺ። አሁን የሰው ባል አፍቅሬ አለቃልኩ አውጣኝ። ይሄ ተመሰሳል በመጋኛ መጋኛ ነው፣ ህልም አይደለም። መጋኛ ነው። አረብ ሀገር እኮ ህልም አይታይም። ለምን በሉኝ። አላርም እየቀሰቀሰን እንደ ጅብ እየተነሳን መቼ በስነ ስርዓት የምታየው ነው። ዲኤንኤ አሁን ማድረግ ይቻላል። አዎ ይቻላል። ትንሽ ጠንክርና ኧረ ተው እንደው ከክርስትና በኋላ ነው ሐኪም ቤት የሚሄደው። ወንዱን ሴት አጣሩ 80 ቀን ነው 40 ቀን ነው ብሎ እንዲጣራ 2 ወር ግዴታ መሙላት አለበት ልጁ። ሴት ከሆነችማ 2 ወር ከ20 ቀን ከክርስትና በኋላ ነው። ክርስትና ሳይነሳ አይሆንም፣ አይቻልም። አትወጣም ወይ ጉድ! አሁን ገና ፎቶ ተለቆ እንግዲያው ይጨልል ነው እኮ ህዝቡ። እግዚአብሔርን ሲጀመር እኮ ማለት ነው የዲኤንኤ እኮ ስለተወለደ ብቻ ሳይሆን ሳይወለድም እኮ ዲኤንኤ ይጣራል እኮ ከፈለገ አንድ ሰው። ተማሪያም ልጁ ተወልዷል እኮ እያለች ነው። አዎ ተወለደ እና ለቀባሪው አረዱት። እኔ ፍርፍር ይዤ ሂጅ አይደል እንደ መጣሁት ሀቢብቴ ሄጄ ፍርፍር ይዤ ሄጄ ነው የመጣሁት። እሷም እኮ ማለት ነው እንድናወራላት እኮ ነው የፖስተችው። በየቤቱ ነው የሚወራው። አውቃ ነው እኮ። አይ አሁን እኮ አወቁብን እኮ እናንተ። ጭንቀታም እንደሆነ የጨረቃ ፋሚሊ ላይ ያለን እህቶቻቸው ግን እኔ ይኸውልሽ ለድራማ እኔ አልጨነቅ ፈታ እያልኩ ነው ማያቸው የኔና እና ልጁ የኔ ልጅ አይደለም የኔ ልጅ ነህ ተብሎ የሚወለድ ልጅ እውነት ቢሆን ልጁ አድጎ ብሩክ እንደው አባቱ ሆኖ እንዲህ ብለኸኝ ነበር ክደኸኝ ነበር እንዲለው ማስታወሻ ነው የሚቀረጹላቸው። ስታስቡት እናንተ ጭንቅላታችን አሰሩ። የአራት ልጆች አባት ነው። ዞር 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 አራቱ ልጆች ከሃይማኖት የሚወለዱት ሰው እኮ እናት ለልጅ ሞራል ይጠንቀቃል። ለልጅ ሞራል የለውም እንደ ልጁ ተወልዶ ክደኸኝ ነበረ እንደዚህ ብለኸኛል፣ እናቴን በጥፊ መታሃታል፣ እርጉዝ ሆነ ምናምን ብሎ ቂም እንዲዋዋሱ ነው። እንደዚህ እውነት ነው የምትለው። አይ ሲቀጥል ግን በቃ ብሩኬን አታውቁትም። እግዚአብሔርን ብሩኬን አልተከታተላችሁትም።
ድራማውንም አላያችሁም። ዝም ብላችሁ ትንበጫበጫላችሁ ስትደብሩ። ጭንቀታሞች ናችሁ ግን ማርያም ኧረ በስላሴ በብሩኬን አታውቁትም? ከመጀመሪያ ጀምሮ ልጅየው እናቲቱን ነው የሚከሰው። ውሃ ደፍታበታለች፣ እንደገና ነክሳዋለች። እሱ ነው የሚከሳት ልጅየው አይጣል ነው ግን ስለነከሰችው አባቷን ስለነከሰች ማለት ነው። ስለ ውሃ ስለደፋችበት አጠገቧ ሆኖ አብሮ እየሰሩ እያያችሁ ባሏን ይታወቃል። ሱሪውን ሳይቀር እየለበሰች ባልና ሚስት አብረው ጎን ለጎን እያያችሁ ይሄን ታስባላችሁ? ልጅዬ ሲጀምር እኛ ምን እናድርግ? ጥያቄ እኮ አይኔ ተሰራ ለምን ነው ልጅዬ ሲጀምር እኮ ብሩኬ የዛኑ ቀን እንደተገናኘ ከኋላ ሄደም እኮ ሲጀምር ሃይማኖት ተራ ብታጅራለ ለድራማው ማስጀመሪያ ርዕስ ናት እኮ ልጅቷ እንጂ ሌላ ነገር አይደለም። የለም ስም ብላችሁ ወረ ደግማ እኮ እናት አለን እንልጅ ብላ እኮ እንድትዘባ ሳትስታውን ድረስ ይሄን ድራማ የጨረሰች አንድ ይገውን ሰላም ነው ህልሜ ሰላም ነው። ምንም የለም። ራሷን ስለምታውቅ ነው ልጅቷ በደንብ አድርጋ ዝም ብላ አይደል? አዎ ተውናለች። ልጅቷ ፌመስ ለመሆን ነው ብሩኬንና ሃይሚን የተጠቀመችው እንጂ ሌላ ነገር የለም። በቃ እንዴት ነው ፍጥጥ ነው የልጅ አባት በአደባባይ ወጥቶ ይሄን ያህል ጊዜ እርጉዝ ሆኖ የሚጋፍ እንትን የሚኖረው ቀስምሽ እኮ ይሰበራል። ምን ሆነሻል? የተጋደች ሴት ልጅ እስከምትወልድ ድረስ እኮ ትደበቃለች። ከወለደች በኋላ ድንገት ከወለደች በኋላ እንዲረዳት የምታመለክተው መንገድ ካለ አመልክታ ጠይቃለች። ልጅ የኔ እናት አሁን በዘንድሮ ማለት ነው በዘንድሮ ወልዶ ተቀምጦ የተቀመጠ ሰው አለ? በሁለት ቀኑ ወጥቶ ኧረ እኔ እናቴ ማለት ነው የአራት ወር ራሱ ወገቧን አይቆምም ነበር። በጣም የአሁኖቹም ማታይ ወለዱ ወጡ። በቃ ህፃኖች መነገጃ ሆኑ እኮ መነገጃ የብር ማምጫ። ሲቀጥል ለራሳችሁ አጀንዳ የሰጣችሁ ስታለቅሱ እንዳንሰማችሁ ታውሩ። ሲጀመር ሰዋች እትዬዋ ወልዳ ትቀመጥ እንኳን በሰላም ተገላገለች። እኔ እንደው የሆነ እርግማን ሰምቼ በጣም ነበር የዘገነነኝ። ዩቲዩብ ላይ ተለቆ አይቼ ከባድ ነው። ማርያም ሴት ሆናችሁ ደግሞ አንዳንዶቹ የምትናገሩት ቃል ከባድ ነው። በጌታስ ማርያም በድራማ ሰው እንዴት ውለሻል? ሰው አትርገሙ። እግዚአብሔር ይመስገን እየሰማሁ እንዴት ነሽ? አንዳንዴ በሰው ህይወት መግባት ጥሩ አይደለም። ዛሬ እኔ የምለው ይሄ ለስራ የመጣ እንጂ እውነት ብሩኬን የሚያውቀው ሰው የዚናሪ ለምን ታውቂያለሽ? ከድሮ የሚያውቃቸው ሰዎች እንደዚህ አይጨናነቅም። እንደዚህ አይነት ነገር ውስጥ አይገባም። ግን ሰው እንደበለው ባገኘቱ ነው የሚነደፈው። አላዩም ከመጀመሪያ ጀምሮ። እነሱም እኮ አውቃ ነው የፖስተችው። ያቺ ልታንበጫብጫቸው ታውቃለች። አሁን ዛሬ ላይ ይገባል። ዛሬ ተቀላቀላችሁ እያላችሁ ብሩክ ሃይሚ እያላችሁ ልብ ቅርስ ስጡ። ታብታብ አድርጓቸው። በቃ ልጆቹን እንደዚህ አበረታቱ። ጥሩ ኮመንት ጻፉላችሁ። አሁን እንደሱ ነው። እያንዳንድሽ 100 ቃል እንዳጽፍ በሉ ዋሉ አለች። መታገስ ዋጋ አለው። ደህና ወይ እናት በሉ ዋሉ እንውላለን። ሀያቴ እመን እንጂ አትፍራም። ደህና ዋሉ አለች። ቀድማ ከኔ ማለት ነው። እኔም ደህና ዋሉ ብያለሁ። እና ስለፖስተ ይሰራል። ፖስተ ለወጭ ነው እንዴ? የሚረብሽ ነገር የለም። ታውቃላችሁ እነሱ አሁን ኦዲየንስ እንደሚረብሽ ስለሚያውቁ ይሁን ነገር ስታሉ እዚህማ የሰደቧትን ሁሉ የሰደብናት ልበል እንጂ እኔም ሰድቤታለሁ። የሰደቧትን ሁሉ ለመበቀል ነው የተነሳችው። ለቆመተው ምክንያቱም ይሄ የማይሆን ነገር ለምን ታያላችሁ? እኔ እኮ እመቤቴን ከሃይሚና ከብሩኬ ውጭ ማንንም አላይም። ምን አገባኝ ማለት ነው። የመጀመሪያ ቀን አለምዬ ስራ መሆኑን ያስታውቃል። ቅድም የማንን ነው እንትን እናሳድግ ስትይ ነበረ። ሃይሚ የኛን ነው። ሃይሚ የቡርኬ ሃይሚ የኛን ሳታውራ ስንት ነው? ኦኬ ጂጂ አራኔ 6000 ምናምን ነኝ እኮ እኔ አሁን ወደ 7000 የመለስሽው ይበልጣል እኮ ታዲያ የጠየቅሽው ይበልጣል ከመለስሽው። እኔ መልሳለሁ በነገርሽ ላይ
አንቺ ደግሞ የኔን ብለሽ እኔ መልሳለሁ። የኔ መልሼ እንኳን ሞላ እኮ 10,000 ሞላ። በቃ ኧረ በጣም ነው የሚያስጠላው። ፎሎወርሽ እንትን ካላለ አይጨምርልሽም። የአንቺ የጠየቅሽው ከበዛ ምን አገባኝ? ይቀመጥ። ምን ይሰራልኛል? እኔ እንዴት ምን ይሰራልኛል? ኢትዮጵያ ገብቼ እኔ ይሰራበታለሁ። ኦንላይን ላይ ይሰራበታለሁ። ምን ይሰራበታለሁ? ልብስ ምናምን ትሸጭበታለሽ? እኔ ማሳብ አለኝ እሱን የመስራት ወደፊት ሜቢ ነው። አዎ ያገለግልሻል እኮ ኢትዮጵያ። እኔ ይኸውልሽ የዛሬ 2 ዓመትን አይደለም ማለት ነው የዛሬዋን የነገዋን እንኳን የሚያስብ መድኃኒዓለም ነው። እኔ አስቤ ምንም ያለወጥኩት ብዙ ነገር አለኝ በህይወት። ስለዚህ ከእግዚአብሔር ጋር ብለን ነው እንጂ እኮ